እኔ አንድ ጥያቄ ልጠይቅህ ነበረ ግን ታሪኬ ረጅም ነው። ንገሪኝ። ከምን እንደምጀምር አላውቅም። የምር ጀምሪ፣ አይዞሽ። እኔ በፊት ኢትዮጵያ እያለሁ ማለት ገና ተማሪ እያለሁኝ ቢያንስ 15-14 ዓመት በነበርኩ ሰዓት ቤተሰብ ለፈቀዱት ሰው ሰጥቶኝ ነበረ ማለት ነው። እና ምን ተፈጠረ? አለሽ? አለሽ? ይሰማል? ይሰማል። እሺ ቀጥይ። እና ቤተሰብ ፍቃድ ተሰጥቼ ነበረ ትምህርቴን እየተማርኩ። ምን ተሰጥቼ ማለት ያኔ ቤተሰብ ያለኔ ፍቃድ ነው የሰጡኝ። ገባክ? 80 ምናምን የሚባል አለ ሲሆነ 80 ስሩልኝ ነበር ማለት ነው። ያኔ ዳሩኝ አይባልም። ኦልሬዲ ሰጥቶኝ 80 ስሩኝ ቤተሰብ ጋር ተቀምጬ ትምህርቴን ነበር የምማረው። እሺ ከዛ እንደዛው እየተማርኩኝ 4 ዓመት ምናምን ቆየን። እሱም ያው ትምህርቷን ሳጨርስ እንዳትወስድ ተብሏል። ቃሉን አክብሮ እንደዛው እየተማርኩኝ ቆየን። መጨረሻ ላይ ግን ያኔ ሌላ ሴት አፈቀረ እሱ። እኔን ትቶ አንድ ከአረብ ሀገር የነበረች ልጅ እኔን ያሰማኔን እነሱ ያለ እኔም ተማሪ እያለሁኝ ሌላ ሴት ጋር ሄደ ማለት ነው። እና በሰዓቱ ልጁን በጣም ወደው ነበረ። እኔ ለኔ ቦታ እንዳለው ነበረ የማውቀው። እና እኔን ትቶ ወደ እሷ ሄደ 80 ሳይቀድ ማለት ነው። ከዛ መጨረሻ ላይ 80 በፍርድ ቤት ቀደደ ሄዶ እኔ ሳላቅም በሌለውበት ማለት ነው። እና በጣም ወደው ስለነበረ 80 መቀደዱን ስሰማ በጣም ተጎዳሁ፣ እኔ ተሰበርኩ። ትምህርቴንም ሳልጨርስ አቋርጬ ወደ አዲስ አበባ መጣሁ። እዛም ቆየሁ። አዲስ አበባ 1 ዓመት ምናምን ቆይቼ ወደ አረብ ሀገር መጣሁ። ከዛ አረብ ሀገር መጥቼ ወደ 7 ዓመቴ ምናምን ነው አሁን። የፍቅር ህይወት ጀምራለሁ ግን ያኔ ድሮ ነው የማስታውሰው። ገባ? መቀጠል አልቻልኩም። ወንዶች ቢቀርቡኝና ቀርበውኝ ቢያወሩ በቃ ማለት የድሮ ህይወት የደገመብኝ እየመሰለኝ ወይ ወንድ ልጅ መበቀል ነው የማስበው። ግን በፍጹም በፍቅርም ሆነ በምንም መቅረብ አልፈልግም። ገባ? ባወራ ራሱ ትንሽ ካወራው በቃ 24 ሰዓት ሳይሞላ ብሎክ ነው የማደርገው። ገባ? ቤተሰብ አስጠሉኝ። በቃ ራሴን እስከ መጥላት ደረጃ ለ2 ዓመት ያክል አረብ ሀገር መጥቼም ለ2 ዓመት ያክል በጣም አለቅስ ነበር። ረጅም ሰዓት ስራ ጨርሼ በቃ ክላሴ ገብቼ ዝም ብዬ ማልቀስ ነበር ስራዬ። ለ2 ዓመት ያክል በጣም ታመምኩ ማለት ራሴን እስከ መጥላት። ከዛ ግን መጨረሻ ላይ 2 ዓመት ምናምን ከቆየሁ በኋላ ለራሴ እንደሆንኩ ያኔ እንዳለው ሲገባኝ ወደ ራሴ ተመልሼ ራሴን አጠንክሬ አሁን አዲስ ህይወት ሲጀምር እሱ እንግዲህ አሁን አግብቶ ወልዷል። ከስንት ዓመት በኋላ ከ7 ዓመት በኋላ ምናምን ተመልሶ እንግዲህ አንድ ልጅ ወልዶ ትዳር ይዞ ምናምን ተመልሶ ስልኬን ከየት እንዳመጣ አላውቅም። ይቅርታ አድርጊልኝ ትዳሬን ፈታለሁ አብረሽኝ ቀጥይ ብሎ መጣ ማለት ነው። እና በስ ምንም አላልኩትም። በአንድ ጊዜ ነው ብሎክ ያደረኩት። ገባ? እና ምን ይሉታል ያኔ ማለት እኔ በጣም ለረጅም ዓመት ይሄ ሰው መቅረብ አልችልም። ቤተሰቤ ምናምን ጥልት አታ ሀገሬ እንኳን አንድም ገብቼ አላውቅም።
ኢትዮጵያ መግባት እንኳን አልፈልግም። ገባ ውስጤ በጣም ስለተጎዳ እና አንድም ቀን እንኳን በህይወቴ ደስተኛ ለመምሰል ሞክራለሁ፣ ስቃለሁ እንጂ ደስተኛ አይደለሁም። ገባ የውሸት ሳቅ ነው የምስቀው። እና እኔ ማለት ከዚህ ዲፕሬሽን ውስጥ እንዴት ነው መውጣት የምችለው? ብዙ ጊዜ አንተ የምታስተምረውን አዳምጣለሁ፣ ግን መውጣት አልቻልኩም። ሁሌም ልቤ እንደታመመ ነው። እድሜሽ ምን ያህል ነው? እድሜ አሁን 23። እሺ ሚውት አድርጊ። አንደኛ ነገር ቤተሰቦች ሸጡሽ፣ ገብቶሻል? የተሸጥሽለት ሰው ሌላ ሴት አገባ ብሎ ህይወትን መጥላት፣ ራስን መጣል። ፈጣሪ እኮ ነው ነቅሎ ያወጣልሽ ይሄን ሰው። እንዴት ነው አንዳንድ ጊዜ ከህይወታችን እኮ በምክንያት የሚወጡልን ነገሮች እኮ ማመስገን ነበር። እግዚአብሔር እኛ ማናየውን ነገር ማየት ይችላል። የዛሬ 40 ዓመት በህይወት ኖሬ መሆኑን እሱ ያውቃል። እንደርስበት ቀድሞ ገብቶሻል። ስለዚህ በህይወትሽ ውስጥ ይሄ ሰው እንደማይሆንሽ፣ እንደማይበጅሽ፣ አስመሳይ እንደሆነ፣ ብዙ ሴት ጋር እንደሚያወራ፣ ጥቅመኛ እንደሆነ ፈጣሪ ስለሚያውቅ እሱ ራሱ ከህይወትሽ ተነቅሎ እንዲሄድ አደረገ። ያዙ ይልቀቁኝ ይባላል እንዴ ታዲያ? በዚህ ጊዜ እሳቱ ካላቃጠለኝ አንቺ እኮ አሁን ያገባት ሴት ዕጣ ፈንታ እኮ ለአንቺ ነበረ የሚሆነው። አንቺን አገብቶሽ ቢሆን ኖሮ አንቺን አስቀምጦ እሷን ፈትቼ እመጣለሁ የኔ ቆንጆ የሚለው እኮ ሌላ ሴት ነበር። ውበትሽን መጦ፣ ልጅነትሽን መጦ፣ ሁሉ ነገርሽን መጦ ከጨረሰ በኋላ ማለት ነው። እንዴት ነው ማታስተውይው? በዚህ ሰው ምክንያት ሁሉንም ወንድ መጥላት አለብሽ? በዚህ ሰው ምክንያት ህይወትሽ ዲፕሬሽን ውስጥ መግባት አለበት እንዴ? ልትደሰች እኮ ነው የሚገባው። ከምን አይነት ህይወት ፈጣሪ እንዳተረፈሽ እኮ ነው ማወቅ ያለብሽ፣ ማየት ያለብሽ። ገደሉን እኮ ነው ማወቅ ያለብሽ እንጂ ከላይ ምንም አትወጂው አታፈቅሪው። ቤተሰቦችሽ ገና ተማሪ ሆነሽ እንድልላለን 80 ሰሩ ብለው አይሰጥም ያለ ፈቃድ። እነሱ ክብራቸውን ለማስመለስ ሊሆን ይችላል፣ ወይ ደግሞ ክብራቸውን ለመግለጥ ያንቺን ህይወት ይሸጡት ማለት ነው። አሁን ቤተሰቦችሽን መጥላት ወይ ባለፈው ህይወት መማረር ሳይሆን አሁን መብሰል አለብሽ። በቃ አልፏል። ያ የልጅነት ጉዳይ። አሁን ቆፍጠን ብለሽ ህይወትሽ ላይ የተሻለ ትዳር፣ የተሻለ ህይወት፣ የተሻለ ቤተሰብ መስርተሽ፣ ደስተኛ ህይወት መስርተሽ ለቤተሰቦችሽም ለሱም ማረጋገጥ አለብሽ ውድ እንደሆንሽ ማለት ነው። ሁለተኛ ነገር ተፋተን እሷን አግፈትቼ አንቺን አገባለሁ የሚለው አንቺን ይቅርታ የጠየቀሽ አፍቅሮሽ አይደለም። እዛ ጋ ያለችውን ውበቷን ገንዘቧን መጦ አኝኮ ከተፋት በኋላ ሲያይሽ በጣም ቆንጆ ነሽ፣ አሁን ገንዘብ አለሽ፣ ስራ እየሰራሽ ነው፣ ህይወትሽ ተስተካክሏል። ገብቶሻል? ስለዚህ ሌላ የምትበላ አገኘ ማለት ነው። ሌላ ገና ጣዕሟ ያላለቀ አገኘ፣ ሊበላሽ ነው የመጣው። ስለዚህ ምንድነው መሆን ያለበት? መስመርሽን አስተካክለሽ ወደፊት የተሻለ ህይወት፣ የተሻለ ነገር፣ የተሻለ ትዳር፣ የተሻለ ሪሌሽንሽፕ ውስጥ ገብተሽ አሁን አይደለም ገና 20 ዓመትሽ ነው። ተረጋጊ። አሁን መስራት ላይ ራስሽን ማረጋጋት፣ ከእንደዚህ አይነት ጭቅጭቅ ውጥንቅጥ ውስጥ መውጣት። አፍቃሪ እኮ አስቸጋሪ እኮ ነው። ወደቀች። አፍቃሪ ሰው ማከም በጣም በሰንሰለት አስረህ እጅና እግሩን በሰንሰለት አስረህ፣ ሴትም ከሆነች በሰንሰለት አስረህ፣ ካልሆነ መርፌ ለመውጋት፣ መርፌ ራሱ ለመውጋት አስቸጋሪ ይፈራገጣል። ያፈቀረ ሰው፣ የተያዘ ሰው ከባድ። አንቺ ልጅ አሁን አንዱ ደውሎላት አንዱ ሰው ያውቀዋል። ለማንኛውም እየሰማሽኝ ከሆነ የ23 ዓመት ልጅ ነሽ። አርፈሽ ስራሽን ስሪ። ብዙ
አብሮ ስጥልን። እንኳን ደህና መጣሽ። እንኳን ደህና ጠበቅኝ። አንዴ ምን እንታዘዝ? ኮሜንቴን አይተህ ነው? ኮሜንቴን አይተህ ነው ወይስ እድሉ ደርሶኝ ነው ለማለት ነው? አይ ኮሜንት እያየሁ አልነበረ። ኦኬ እሺ በቃ ጨንቆኛል ምናምን ብዬ ጽፌ ነበረ እና አመሰግናለሁ እድሉን ስለሰጠኝ። ምን ማለት አይደለም። ምን እንታዘዝ? እሱን እንድትመክረኝ ነው ወይም ደግሞ የሆነ ሀሳብ እንድትሰጠኝ ነው። ስማ ቆይ አንዴ ተረጋጋ። ማለት በጣም የሚያስጨንቅ አይደለም ግን የሆነ ውስጥ እንትን ስለሆንኩኝ ነውና ከረጅም ዓመት በፊት የማቆሰው ነበረ ከ10 ዓመት ነው በላይ ማለት ነውና በዛ ሰዓት ሁለታችንም ልጆች ነበርን። ግን ኖርማል ነው ቅርርባችን የሆነ በፍቅር ምናምን አልነበረም። እና የዛን ሰዓት እሱ የሆነ መጥፎ ሁኔታ ላይ ስለነበረ እኔ በጣም አግዘው ነበር እንደ ወንድም ማለት ነው። እና በዛ መሀል እያለን እኔ አረብ ሀገር መጣሁ፣ ተለያየን። እዛን ሰዓት ግን እሱን የሆነ ስሜት እንዳለው እኔ አውቅ ነበረ ማለት የሆነ በቃ የሚያሳየኝ አክቶች ብዙ ነገሮች ለኔ የሆነ ስሜት እንዳለው እኔ አውቃለሁ። ግን መንገዱን ደስ እንዳለኝ አለቀም ግን በጣም ደስ አለኝና የሆነ ካለበት ሁኔታ ወጥቶ ጥሩ ሁኔታ ላይ ሆኖ ሳየው በጣም በቃ ደስ አለኝ መጨረሻ ማለት ነውና አወራሁት ምናምን በውስጥ ጻፍኩለትና አወራሁት። እኔ ነኝ አስታወስከኝ ምናምን ነገር አልኩኝ። ስልኬ ላኩለትና ወዲያውኑ ዋትስአፕ ላይ ገብቶ በመጀመሪያ ቮይሱ ላይ እዛ ሰዓት እኮ አፈቅርሽ ነበር ግን ፈርቼሽ ነው የሚል አይነት በመጀመሪያው እንትኑ ማለት ነውና አለኝ። እኔ ራሴ አውቅ ነበረ በርግጥ ግን እና ብቻ እንደዛ እያለን ግን እንዴት እንደሆነ አላውቅም ለሱ የሆነ የፍቅር ስሜት አልነበረኝም ካገኘሁት በኋላም ከዛ በፊትም ማለት ነው። እና እያለን አሁንም በድጋሚ ሳገኘው ጥሩ ሁኔታ ላይ አይደለም መጥፎ ሁኔታ ላይ ነው ያገኘሁት። እና ማለት ነው ግን ፍቅር ምናምን አይደለም። እና በዛ መንገድ ብቻ አንድ የገባውበት ህይወት ነው ብዬ ገባውበት። እኔም ራሴን አሳመንኩት። በቃ ምናልባት በሂደት በመላመድ ፍቅር ይመጣል በሚል ገባውበት ራሴን አሳመንኩኝ። ግን ምንም አይነት ለሱ ስሜት አልነበረኝም። የሆነ ነገሩ ያሳዝነኛል። የሆነ እንደ ወንድም ነገር አለ አይደል በቃ ያሳዝነኛል። እና እነዛ በቃ በጣም ብዙ ዋጋ ከፈልኩኝ ለ2 ዓመት ምናምን ማለት ነው። እንደ ቀልድ የገባውበት በማዘን የገባውበት ህይወት ብዙ ዋጋ አስከፈለኝ ማለት ነውና ከዛ የሆነ ሰዓት የሆነ እንደዚህ አርት ሙያ ውስጥ ነው ያለው እንደዚህ እንትን ማለት ነው ፊልም ምናምን ነገር ይሞካከራልና ከዛ ውስጥ ከአንድ ፊልም ምክንያቱም መጀመሪያም ያው እግዚአብሔር ይመስገን ብዙ ዋጋ ከፍያለሁ ግን ፍቅር ስሜት አልነበረኝም ብዬ ካየሁት በጣም እርግጠኛ ሆኜ ብዙ ነገሮችን አይደለም ነው እሱ እንደዚህ ያረግን ብዬ ራሴን በጣም ለማሳመን ሞከርኩኝ። ግን እግዚአብሔር ደግሞ በግልጽ ያን ነገር አሳየኝና በቃ አቆምኩኝ። እኔ አቆሜ ወደ ራሴ ተመልሼ በቃ የራሴን ህይወት መስመር እጄ በቃ ብዙ ሁሉ ነገሬን ቦላልኬ ከዚህ በኋላ ምናምን ብዬ የራሴን ህይወት ቀጥልኩ ማለት ነው። እና ከዛ ልጅ ጋር ተጋባ። ያኔ ፊልም ላይ ምናምን አውቃታለሁ። ብዙም ታዋቂ አይደለችም ግን የሆነ ገና አዳዲስ ፊልሞች ላይ ነው ማየት ማለት ነውና አንድ ቀን እርግጠኛ ለመሆን ፎቶን ፖስት አደረኩኝ ቲክቶክ ላይ ነገሩ እርግጠኛ ለመሆን ማለት ነው። ምናልባት ፊልም ዓለም ላይ ስለሆነ ወይ የፊልሙ እንትን ሊሆን ይችላል የሚል ነገር ውስጤ ቶሎ ብዬ መጥፎ ነገር እንዳልወስን እርግጠኛ ለመሆን ፎቶን ፖስት አደረኩኝ ማለት ነው። ከዛ ፖስት ሳረግ የሱ ፍቅረኛ ጓደኛ ትልቅ ሰው ናት ብዙ ፊልም ላይ አውቃታለሁ ምናምንና መታ ኮሜንት ስር የሆነ የማይሆን በማንነቴ በጣም ዝቅ የሚያርግ ኮሜንት ጻፈችልኝ ማለት ነው። ማለት በቃ እኔ አሁን አረብ ሀገር ነው ያለሁት የሆነ በቃ ቦታሽን ወቂ ምናምን የሚል ከነሱ ዝቅ የሚያደርግ ነገር ማለት ነው። ከዛ በቃ
ይገባኛል አልኩና ሁሉም ጥፋቴ ነው ይገባኛል ብዬ ኮሜንቱን ብቻ ስክሪንሾት አድርጌ የሆነ ቀን የሆነ ቦታ ደርሼ አሳያታለሁ ብዬ ኮሜንቱን ስክሪንሾት አድርጌ አስቀመጥኩና በቃ ከህይወት ያስወጥቼ ራሴ ላይ መስራት ጀመርኩ። በቃ ማለት ነው አልተሰማኝም በሰዓቱ ማለት ነው። በርግጥ ነገሩ ይሰብራል፣ ከከፈልኩት ዋጋ አንፃር በጣም የሚሰብር ነው። ግን በቃ ጠንካራ ነኝ ከእግዚአብሔር ጋር ያለኝ ነገር ይሄን ደግሞ ለመልካም ነገር ብዬ ጀምሬው እንጂ ወይ ለፍቅር ዋጋ ከፍዬ ቢሆን ችግር የለውም። ለፍቅር አይደለም ዋጋ ከፈልኩትና በእዝኔታ ማለት ነው። ግን በመሀል ይደውልልኝ ነበረ። አንዳንዴ ስልክ እየቀየረ ይደውላል። በቃ ይቅርታ አድርጊልኝ ምናምን ይላል ምናምን። በቃ እኔ ቼክም አላደረገውም ተውኩት። አሁን በቅርብ ረጅም ቮይስ አደረገልኝ በሌላ ስልክ ማለት ነው። እኔ ደግሞ ማለት ማንነቱን ለማወቅ ዝም ብዬ ከፍቼ ስሰማው የሆነ እንትን ነው ቮይሱ ላይ ማለት ነው የሆነ የስንብት ስልክ በቃ ይሄ ድምጽ የምትሰሚው ለመጨረሻ ጊዜ ነው የሚል ማለት ነው። ማለት በቃ በጣም ቅርታ የሆነ በብዙ ነገር እንደተጸጸተ ምናምን እና ይሄ ቮይስ ምናልባትም ለመጨረሻ ጊዜ ነው የምትሰሚው፣ ግን አንቺን መካስ የምችለው ከዚህ በኋላ ጥሩ ባል በመሆን ነውና በቃ እድሉን ስጪኝ፣ ጥሩ ሰው ሆኜ አንቺን እንድከስሻለኝ ማለት እኔ የበደለኝ በደል አሁን እዚህ ጋር ሙሉ በሙሉ አላወራውም እንጂ በጣም 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 በህይወቴ የተጎዳውበት ነገር ነው እና አልሰደብኩትም፣ ምንም አላልኩትም። ለምን ብዬ አልጠየቅኩትም። ምክንያቱም እኔ ከልጅ ሆኜ የማውቀው አይነት ሰው ነው አይምሮ ውስጥ ያለው እንጂ ዛሬ ላይ ያየሁት ሰው አይደለም። የዛን ሰዓት የነበረው ሰው ነው አይምሮ ውስጥ ያለው። ስለማከብረው ምን ብዬ ክፉ ቃል ራሱ ላውጣ ማለት ምን ብዬ እንደዚህ ብዬ ልበለው ብቻ ቤት ህመሜን ስብራቴን ይዤ በቃ ጸጥ ነው ያልኩት ማለት ነው። ከሱ አልፎ እነዛ ሰዎች የተናገሩን ቃላት በጣም ልብ ይሰብራል ስለነበረ በቃ ራሴ ሰው ሆኜ ማሳየትን ብቻ ነው በቃ እኔ ውስጥ ያለው የሆነ ህመም መታመም ምናምን አይደለምና ከሁሉ ሰው ርቄ ብቻ ሆኜ እግዚአብሔርም ደግሞ ካሰኝ እግዚአብሔር አንዳንዴ መልካም ስታደርግ እግዚአብሔር ይክሳልና በአንድ ጊዜ በጣም ደሞዝ የጨመረ ከነበርኩበት መጥፎ ቤት ነበር የተሻለ ቤት ገባሁኝ። እግዚአብሔር በብዙ ነገር ካሰኝ እንዳልሰበረበት ማለት ነው። ገባክ? ያንን በማለት እኔ ነገሩን ተወኩት ማለት ነው። ከዛ ግን ከሁለት ሞት በኋላ ተመልሶ ስመጣ አይ ዶንት ኖ ለምን እንደሆነ አላውቅም፣ ግን ተናገርኩት። የታፈነውን ነገርን አወጣሁት። በቃ የሆነ እንዴት ነው መጥፎ ነገር ተናገርኩ ማለት ነው። እና ከዛ ጊዜ ጀምሮ ኦንላይን የለም፣ ስልኩ ዝግ ነው፣ ሚዲያ ላይ ምንም ነገር ላይ የለም። ያረገልኝ ቮይስ ደግሞ የስንብት ነው። እንዴት ነው ይሄንን ቮይስ ምናልባት የምትሰሚው ለመጨረሻ ጊዜ ሊሆን ይችላል የሚል ነው የጀመረው ማለት ነው። ስል ራስን ልታጠፋ ወይስ እኔን እንትን ለማለት ነው? ብቻ ከራሴ ጋር በጣም ትግል ላይ ነኝ ያለሁት። በቃ ምን ማድረግ እንዳለብኝ ማለት ነው። ግን ያኔ ከጀምሮ ህይወቱም እንደተበላሸበት ከዛች ጋርም እንደተለያየ ከመሰረቱ እሱ አመጣጡ ምናምን ማለት ነውና ብቻ እኔ አላውቅም። ግን በጣም ማለት ምናልባት እኔ ጸጸተኝ እሱን በድጌው እኮ አይደለም፣ ግን ብዙ አሳልፌ ለምን ክፉ ተናገርኩት ይዛለት ምናልባትም ያቺ የስንብት ንግግር እኮ እኔ የሆነ ተስፋ አብሬ ሆናለሁ የሚል ተስፋ እንኳን ባይነ መጥፎ ንግግር ባለ ነው ያፈላ ማለት እኔ መስማትም አልፈልግም። የሆነ ነገር ሆነ መስማት አልፈልግም። ምንም ነገር ሆነ እንዲሆን አልፈልግም። ክፉ እንዲደርስበት አልፈልግም። ግን መስማት አልፈልግም። የሆነ ሰምቶ እንዲሆናል እንዲለኝ አልፈልግም። እድሜ ልኬን ያ ነገር እንዳሰብኩት ከሆነ የራሴን ይቅር ስለማልለው ማለት ነው። ራሱን ያጠፋል ብለሽ ፈራሽ? አይደለም በእኔ ምክንያት ሳይሆን ካለበት ነገሮች አንፃር ነው። እኔ በእኔ ምክንያት ያደርጋል ብዬ አላስብም። ግን ካለበት ነው
እሺ ሚዩት አድርጊ እስቲ። የዘንድሮ ግን አሁን ያላችሁት ጄኔሬሽኖች ማለት ነው የዘጠናዎቹ ምናምን አይወክልም። እና አሁን እናንተ በዚህ ጊዜ ያላችሁት ልጆች ምንድን ነው ግን ማለት ጊዜው ነው ወይስ የሆነ ክትባት ነገር ቢጤ ምናምን ወይ አልፎም ከሆነ አልፏችሁ ሳትከተቡ ከሆነ ብናቅ ይህኔና ሰውየው ሊዘልን ሄደው በላይሽ ላይ ቺት ሲያደርግ እንደ አንቺ ላይ እንደተጫወተው ሌላዋ ላይ የምጫወታለሁ ሲል ተጫውታበት ነው የሚሆነው። በዚህ ሰው ሁሉ ይዘራውን ያጭዳል። ባይዞ እኔ ልንገራችሁ በቃ ምንም የማይካደው ሀቅ ምን እንደሆነ ታውቃላችሁ? መጠንቀቅ ያለባችሁ ሰዎች ስለ እናንተ የሚያስቡት ላይ ሳይሆን የምትሰሩት ላይ ነው መጠንቀቅ ያለባችሁ። የምታረጉት መጥፎ ወይ ሰውን የሚጎዳ የሰውን ልብ የሚሰብር ሰዎች ላይ ድራማ የምትሰሩ ከሆነ ይህ ጊዜ ጉዳይ ነው ጋይስ። እናንተ ላይ ድራማ የሚሰራ ይመጣል። እናንተ ህይወት ላይ የሚጫወት ይመጣል። ሁሉም በሰፈረው ማንኪያ ይሰፈርለታል። በሰፈረው መስፈሪያ በዛው በራሱ መስፈሪያ ይሰፈርለታል። አትገረም እንደዛ ሲፈጠር። ከው ሰዓት የሰፈርክበት መስፈሪያ ይመጣና አንተንም ይሰፍርልሃል። ስለዚህ ሰውየው ጥሎሽ ሄዷል። አንቺ ህይወት ላይ ቀልዷል። ስለዚህ ቮይስ ያደርግልሽ እንድታዳምጪዋለሽ። የጎዷችሁ ሰዎች ተመልሰው የሚመጡት እኮ እናንተም ብለው አይደለም። አሁን እሱ አንጀት ሊበላ ነው እንጂ በወደቃችሁበት ሰዓት የረገጣችሁና በመጥረቢያ የከተከታችሁ ሰው ድጋሚ ተመልሶ ሲመጣ ወይ ቮይስ ያደርግላችሁ ሜሴጅ ሲልክላችሁ ሜሴጁ ለምን ትከፍቱታላችሁ? በመሰረቱ ወድቀሽ ስታለቅሽ ያልደረሰልሽ ሰውና ይዛ ብሎ ረግጦሽ የሄደ ሰው የማይቸገር መስሎት የማይወድቅ መስሎት የማያጣ መስሎት ጊዜ ደርሶ ፍርድ ሲሰጠው መቶ አንቺ ጋር ሊቅለሰለስና ሊያለቃቀስ ከሞከረ መልስ አለመስጠት ነው። ፈገግ ብለሽ እስቲ ይሁን ብለሽ ነው መሄድ እንጂ እኔ እንደዚህ ነኝ ወደዛ ሄድልኝ አጠገብ ማለትም አልነበረብሽም። የበሰለ ሰው ነው መሆን ያለብሽ። ምላሽ መስጠት የለብሽም። ሪያክት ማድረግ የለብሽም። ዝም በቃ ልክ እንደ ሙት ባህር ማለት ነው። አታውቂውም፣ አያውቅሽም። ከጭንቅላትሽ ነቅለሽ አውጥተሽዋል። እውነቱን ነገርኝ ካልሽኝ እኔ እንደዚህ ያደረገኝ ሰው በህይወቴ ውስጥ ተመልሶ ቢመጣ ሜሴጁ ራሱ አይታየኝም። ከብዙ ሜሴጆች ራሱ ሜሴጅ ቢልክልኝ የእሱ ሜሴጅ አይታየኝም። ለእኔ እኔ ላይ አይገባም። አልፌ ነው የሄደው። ኢቭን አልነካውም፣ አልከፍተውም። የሚያጓጓኝ ነገር የለም። እዛ ጋር ቦታ የለኝም። ቦታ አይደለም፣ ጠረጴዛ አይደለም። እዛ ጋር ልቀመጥ አልችልም። ማትፈለጊበት ቦታ መልሰሽ መቀመጥ የለብሽም። ክብርሽን አንቺ ራስሽ መልሰሽ ያዋረድሽው መልስ ስትሰጪው ነው። ስለዚህ እንኳን ራሱ ሊያጠፋ ቀርቶ እንደዚህ አይነት ሰው የኔ ናት ምሳውን አይዘልም። እሺ አንቺ ሲል እና ይሄ ወሬ ነው፣ ልብ ለመብላት የሚደረግ ጥረት። ንጹህ ልብ ያላቸው የሚገፉ ምንም ሳያደርጉ ሰው የሚበድላቸው ሰዎች አሉ አይደል? አመድ አፋሽ የሆኑ አጉር ሰው የሚነከሱ ጥሩ አድርገው በመጥፎ የሚተረጎምባቸው ለሰዎች ዝቅ ብለው በትህትና እግር አጥበው ግን የሚረገጡ እንደዚህ አይነት ሰዎች ናቸው እንጂ ራሳቸውን ለማጥፋት እንኳን የሚያስፈራው። ሰው ህይወት ላይ የሚጫወትና የሚቀልድ ሞት ራሱ ቢመጣ ተከራክሮ ሞትን ራሱ ቺት አድርጎት ይሄዳል እንጂ ምንም አይሆንም። አመኝ። ስለዚህ አርፈሽ ስራሽን ስሪ፣ መልስም አትስጪ፣ ፖስትም አታርጊው፣ ስለ ስሜትም አታውሪ። ከዛሬ በኋላ በቃ ራስሽን ጠብቂ፣ ገንዘብ ያዥ፣ ቆንጆ ሴት ሁኚ፣ ይመርብሽ፣ ጥሩ ጥሩ ነገር አድርጊ፣ ለራስሽ ራስሽ ላይ ኢንቨስት አድርጊ። እያየሽን ገብገብ ቅጣት ማለት ያ ነው። እሺ ከፍ ብለሽ እንደ ንስር መብረር ነው ያለብሽ ከዛሬ ጀምሮ። ውስጤ እንደዚህ እንዳሰበ ታውቃለህ። የሆነ ጊዜ አሁን ከወራት በፊት ማለት ነው መጥቶ በሌላ ስልክ ነው የሚገባው። በነገር ላይ እኔ በራሱ ቀጥታ በመጣ እንደ ብሎክ ነው እኔ አያገኘኝም፣ ግን በተለያየ ስልክ ስለሚገባ ነው። ምን አለኝ መሰለክ
በቃ ማለት በእርግጥ ደፋር ነው። እኔ እውነትም አንተ በማር የሆነ ማለት በዚህ ልክ በጌታ በኢየሱስ በእውነት እኔ ደነገጥኩኝ። በዚህ ልክ እንደዚህ ወርዶ ምናምን ብዬ አላኩለትም። 4000 ብሩን አጥቼ አይደለም ያላኩለት። ከዛ እኔ ያልኩት 4000 ብሩን አጥቼ አይደለም ግን አልክልም። ለምን እንደሆነ ታውቃለህ? ህሊኔን ሁልጊዜ ሞኝ ነሽ ስለኝ መቀበል አልችልም። እንዲወቅሰኝ አልፈልግም አልኩት። በጣም በብዙ የዋህነት ብዙ ዋጋ አስከፍለኛል። ግን ድጋሜችን 4000 ብር እኔ በጣም ትንሽ ብር ናት በኔ። ግን ደግሞ ልኬልህ ድጋሚ ሞኝ ነሽ ብሎ አይሙሬ እንደ ህሊኔ እንዲወቅሰኝ አልፈልግም አልኩት። እንግዲህ አስበው 4000 ብር በማርያም ብሎ ተማጽኖ የሚለምን ሰው ድጋሚ በርግጥ የዋህነቴን ልጠቀም እንደመጣ አውቃለሁ እኮ። ግን ደግሞ እኔ ጸጸተኝ ምንድነው ለምንድነው ያንን ክፉ ቃል የተናገርኩት ነው። የራሱ ቢሶት ላይ እኔ ጨምሬበት መጥፎ ነገር ወሰነ እንደ የሚል እንጂ ያሳዝን እንትን ብሎኝ አይደለም። እና ለዚህ ነው ይጨነቀኝ ማለት ነው። ፈልጌ ነው ገንዘብ ፈልጎ ነው እሺ መጣው። ሌላ ታሪክ የለው። ዘለለ ያለውን ጨረሰ። ዞር ሲል አንቺ ሰው ሀገር ነሽ እየሰራሽ ነው። ያው ፍቅር በምትባል ይቅርታ በምትባል ቀጭን ገመድ ላይ ተንጠላጥሎ ጥቅም ነው ይፈልጋል። እንኳን ራሱ ላይ ምንም እንዲህ አይነቱ ሰው አልኩሽ እኮ አንቺን አጥፍቶሽ ይጠፋል እንጂ እዚህ ምድር ላይ ሰው ሁሉ አማሮ በሰው ቢቻል መመክርሽ ስልክ ቁጥርሽን ቀይሪና አዲስ ገጽ ገለጭ። በቃ የኋላው ድፍንፍን አድርገሽ ምንም ነገር እንዳይመጣብሽ አዲስ ገጽ አዲስ ምዕራፍ የህይወትሽን ተግባባ። እንደኔ አይነቱ ጥላቢስና በልጅነቱ ካልጋ ወድቆ ዘነዝና መጥቶት የተለከፈ ሰው ግን ትንሽ የቃላት ወለምታ የአፍ ወለምታ እንኳን ብትሳሳት ይወርዱባል፣ ይሄዱባል። አንተ ምን ለማለት ፈልገህ ነው? ቃሉን መዘው ማለት 40 ጊዜ ይገርፈዋል። እንደዚህ አይነት ሰዎች ቺት እያደረገ ጥቅም ፈልጉ ገንዘብ እያለ እንኳን ያው ወይልን ጋይስ አደራ ለልጆቻችሁ እንዳታሰሟቸው። ልጆቻችሁን እንቅልፍ ነው የሚያጡት። ይህን ድምፅ ሰምተው ታየኝ እኮ ታየኝ። ሰላም
ከፈለጋችሁ አንድ ኮይን ነው የሚጠይቀው መሆን ትችላላችሁ። ሰላም ሰላም ሰላም፣ እንኳን ደህና መጣሽ። አለሁ፣ እንዴት ነህ? ክቡር ስፋ ደህና ነው። ምን መታሰስ አለሽ? አለሁ። ሰላም ነው? ሰላም ነው ይመስገን። በሰላምታ እኮ ጨረሽን። አዎ፣ ምክርህን ፈልጌ። እሺ ንገሪኝ። ሰውን ስለሚከብድ ማለት ነው። ይቆራረጣል እኮ ድምፅሽ። ሄሎ አለው። እኔም እሷም አለች ወይስ እንዲህ ነው ነገሩ? የኔ ኔትወርክ እኮ ራሱ እኮ ሰሞኑን ብር እያደረገው ነው። ሄሎ ክፍል ያስገቦታ ትንሽ አስቸጋሪ ነው። ኮይኑ ቆጡ ግን ታብ ላረጉት ነው የሚሰጠው። ታብ ካላረጋችሁ አይሰጣችሁም። ታብ አርጉና ውሰዱ። እሺ ቶሎ ለነካ ነው የሚሰጠው። ሰላም ሄሎ። እሺ የለችም። ቀጣይ ኔትወርክ ነው የኔ ምንድን ነው ውስጥ አንስቴብል ምናምን የሚለኝ ኮይን ውሰዱና ሜምበሩን ወይም ይኸው ፒን አድርጌላችኋለሁ። ሜምበር እየመሆኛው 25 ሰከንድ ነው ይጠፋል ቶሎ። ይህንንም እየነካችሁ እዚህ ጋር ሜምበራችሁ ማድረስ ትችላላችሁ። ሳጥኑን ስትነኩት ይሰጣችኋል። ታብ አርጋችሁ ከነበር ነው የሚሰጣችሁ። እሺ አለበለዚያ ይሰጥ። ሄሎ ማውራት አይዲያው የሌለው በጣም ለሚፈልገው ሰው ደግሞ አይደርስም። እሺ ግቡ እስቲ አስገቧቸው። ጤና ይስጥልኝ። ሄሎ ቀጣይ ብዙ ሰው ነው ያለውና አንዴ ብቻ ነው እሺ ሄሎ ምላችሁ። ኔትወርኬ በጣም ጥሩ አይደለም። በጣም ባድ ኮኔክሽን ያለኝ ታውቃላችሁ። ሰላም አዎ የኔ ነው። የኔ ነው። አንዴ ቀይ አበራ ይሄ የኔ ናት የትም አትሄድም አብራኝ ነች የሚል ነው እንጂ ማንም ቢዚ የሚባል ሰው የለም። እሺ ምድር ላይ ለሚፈልገው ነገር ማንም ሰው ጊዜ አያጣም። ያለን 24 ሰዓት 24 ሃወር እንኳን አንድ ሰው እንቅልፍ ሳይተኛ ቀጥ ብሎ ቆሞ ስራ ቢሰራ እንኳን ለሚፈልገው ነገር ጊዜ አያጣም።
ገብቶሽ ከፈለገ ነው የምልሽ። በጣም ቢዚ በቃ ምንም መፈናፈኛ ያጣ ምናምን አክት የሚያደርግባችሁ ሰው ቢዚ አይደለም። እመን ቅድሚያ ከእናንተ የሚሰጠው ሌላ ጉዳይ አለ። ቅድሚያ የመስጠት ጉዳይ ነው። ቁጭ የሚልበት ሰዓት አጥቶ አይደለም። አንቺን የሚያወራበት ሰዓት አጥቶ አይደለም። ለአንቺ የሚደውልበት ሰዓት አጥቶ አይደለም። አልኩሽ 24 ሰዓት እንቅልፍ ሳይተኛ 24 ሰዓት ነው 48 ሰዓት ሙሉ እንቅልፍ ሳይተኛ በቃ ምንም ስራ ላይ እንኳን ቢሆን አንቺን ከፈለገ ከወደደ ለአንቺ ጊዜ አያጣም ሰው። ስለዚህ መጀመሪያ ይንከባከብሽ የነበረው ገና መጀመሪያ አካባቢ እጁ ለማስገባት አንቺን በቃ ልብሽን ለማግኘት ምናምን ነው። ከዛ ልክ እንዳፈቀርሽው ሲገባው ፍቅር እንዳለብሽ እየደወልሽ አውራኝ ጠፋ ምናምን ስትይው በቃ የትም አትሄድም አይነት ነገር። አሁን ዋጋሽን ማሳወቅ ትጀምሪያለሽ ማለት ነው። ይሄ የእድሜሽ ነገር አያሳስብሽ። እንደገና ተዋውቄ ሌላ ሰው ና እግዚአብሔር ሁሉ ነገር የሚወስነው። አንደኛ የማያገባሽ ሰው ጋር ጊዜሽን አታባኪ። ይዞ አብሮሽ ሆኖ ፋይናሊ ሌላ ሴት ይሆናል የሚያገባው። ጊዜሽን በልቶት ማለት ነው። ምን ትጨቃጨቅ ያለሽ ደግሞ ጀመረሽ ምናምን ይልሻል። አደቡኝ ከዛሬ በኋላ ቴክስት አታርጊ። እስቲ ዝም በይው አንድ ሳምንት እንድትናፍቂው እድል ፍጠሪለት በመተው ማለት ነው። ቴክስት አታርጊ፣ ሜሴጅ አትጽፊ። በዚህ መሀል አንቺ ሌላ ጉዳይ ላይ ቢዚ ሁኚ። እሱ ላይ ብቻ አቴንሽንሽ አይሆን ማለት ነው። ለዛ ነው እየተጎዳሽ ያለሽው። ጨጓራሽ የምትታመሚው ምናምን በቃ ንዴት ውስጥ የምትገቢው ትኩረትሽ እሱ ላይ ነው። ኤቭሪ ሰከንድ ኤቭሪ ሚኒት እየገባሽ ታይዋለሽ። ቴክስቱ መለሰ አልመለሰ፣ ልጻፍለት ጠፋ እኮ ዝም አለኝ ምናምን ታይ ውስጥ እና ወደ ሌላ ጉዳይ አተኩሪ። ጤናሽ ላይ፣ ስራሽ ላይ፣ ቤተሰብሽ ላይ፣ መንፈሳዊ ህይወትሽ ላይ ብዙ የህይወት ክፍሎች አሉ ልናተኩርባቸው የሚገቡ በዛ ጉዳይ ላይ ቢዚ ልንሆንባቸው የሚገቡ ማለት ነው። እዛ ላይ ቢዚ ስትሆኝ ራስሽ ላይ ኮንፊደንስሽ ላይ ስትሰሪ በቃ ኩል ስትሆኝ በሌላ ነገር ጭንቅላትሽ ስትወጠሪ እሱ ደግሞ ምን ሆነሽ ነው የጠፋሽው ሰው አይናፍቅሽም ወይ ምናምን ማለት ይጀምራል። ገብቶሻል? ባላንስ እንዲህ ነው የምታረጊው። ሁለተኛ ወደ ቁም ነገር መገቡ ከሆነ ገቡ። የምን መጎነታተል ነው? ደውልልኝ ዝም አልከኝ ምናምን ጊዜ መግደል አያስፈልገውም። ትወጂዋለሽ። የሚወድሽ ከሆነ መቼ ነው ወደ ገደለው መንገባው የሚለውን ፕላን ከሌላችሁ ዝም ብሎ ንፋስን መከተል ነው የሚሆነው። ገብቶሻል? እነዚህ ነገሮች ቆራጥ ሆነሽ በዚህ መንገድ ሂጂበት። የማይሆነሽም ከሆነ እዛ ጋር ታቆሚያለሽ። ገብቶሻል? የዛሬ 5 ዓመት ሁሉ ነገር ጨርሰሽ ከሚገባሽና ወይኔ ጊዜ ከምትይ አሁን ሁሉ ነገር ማወቅ ይጠቅምሻል ለመዳንም። ተግባባል? ማለት እሺ፣ አመሰግናለሁ። እሺ ከፖሊስ ጋር ከፌዴራል ጋር ከወታደር ጋር ለምን እንደው የምታነካኩኝ? ለምን አልኖርበትም? እኔ እንዴ ዱባይ ብኖርም እኮ እኔ ነገ ሀገር ቤት እንደው በቃ እስቲ የመግባት ሀሳብ ምናምን ቢኖረኝ እኮ ስጋት ውስጥ ከባድ እኮ ስጋት ውስጥ እኮ ነው ያለሁት። ወገን ከፖሊስ ጋር ትፋቀራላችሁ። ምንም ፍቅር ድንበር የለውም። ማንንም ማፍቀር ትችላላችሁ፣ መብታችሁ ነው። ግን ችግር ካለ እዛው ፍቱት ጓዶች፣ እኔ ጋር አታምጡት። ምክንያቱም እኔ አፌ አያርፍም። እውነቷን እውነት ነው የምልሽ። ነጩን ነጩ ነው በቃ። የማይሆን ከሆነ አይሆንም ነው የምልሽ። ያ ሰውዬ ያየኝና ቆይ ትመጣለህ አንተ ጥላቢስ ብሎ ቀመር ይቀምርልኝ። ነገር ስገባ ገና ከኤርፖርት በስናይፐር ነው የሚቀበለኝ። የሰፈር ልድ ማስጫ ላይ ምናምን የሚሰበሰብ ምናምን ስራ የሌለው ጎረምሳ ምናምን ያው በስድብ ነው የሚያጥረገርገኝ። እየመጣ እዚህ ዩዘር በሚባል አካውንት ጭንብል ለብሶ ሌላ አካውንት ከፍቶ ምናምን አንተ እንደዚህ ይለኛል። ፖሊስ እና ወታደር ምናምን ቀልድ አያውቅም እና ብላ አታርጎ የሰሰጠውን ሊጠቀምበት ይችላል። እና ልኑርበት ተውኝ። ቢያንስ ዛሬ ልተካ እንጂ ዛሬን ተክቼ ቢያንስ ክልተው በልም እሺ፣ ቢያንስ ወልጄ እንኳን ቢሆን እባካችሁ በዚህ ተባሉ። ይሰማል? ይሰማል? ሄሎ፣ ሰላም ነው? ከጀርባሽ ጫጫታ አለ። አሁንም ጫጫታ አለ። ትንሽ ወጣ ማለት ትችያለሽ?
ሄሎ አሁን ሳለ አሁን ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን ልታዘዝ? ግን አማርኛ ብዙ አልችልም። ችግር የለውም መግባባ እንጂ ቢሰባበርም ሂጂበት፣ እሺ አትፍሪ። ዋናው መግባባታችን ነው። እሺ ወይኔ የፈራሁት አስፈራለሁ እኔ አይደለም፣ አማርኛው ጠፋኝ። ለዛ ነው እና እንድታማክረኝ ፈልጌ ነው። እሺ ንገሪኝ። እኔ ሱድ ላይ ነው ያለሁት። ፍቅረኛ ደግሞ ኢትዮጵያ ላይ ነው ያለ እና እንዴት ተዋወቃችሁ? መጀመሪያ ወንድሜ ነው ያስተዋወቀኝ እና 2 አመት አድርገናል። ቤተሰባችን ደግሞ አስተዋውቀናል። ማለቴ አብልተን ጠጥተናል እና ልንጋባ እያሰብን ነው። ግን ደግሞ የሀገራችን እንትን ጦርነት ምናምን ጭንቀት ላይ ስለሆንኩ በቃ ልሄድ ወይስ ልቅር እያልኩ እያሰብኩ ነው። ጭንቀት ላይ ነው ያለው። ቤተሰብ ነው ያስተዋወቀሽ ወይም በቤተሰብ ነው የመጣልሽ? በወንድሜ ጥሩ ሰው ነው። የራሱ ስራ አለው። እኔ ደግሞ የፈለኩበት ስራ ሰርቻለሁ፣ ቤቴ ሰርቻለሁ፣ ሁሉ ነገር አለኝ። ግን በቃ ሲሄድ አሁንስ ጦርነት ይነሳል ምናምን እያልኩ ይፈራሉ። ኦኬ አንቺ ትወጂዋለሽ፣ እሱ ፈቃድሽ ነው ማለት ቤተሰብ ያመጣም አንቺ ፈቃድሽ እወደዋለሁ፣ እሱ ደግሞ ይወደኛል። ኦኬ መቼ ነው ልትጋቡ ያሰባችሁት? ጥር ላይ። ያሁኑ? አዎ። አንቺ ከሀገር ውጭ ነው ያለሽው? አዎ አሁን ልገባ እያሰብኩ ነው። ኦኬ እኮ ምንድነው አንቺ የፈለግሽው ታዲያ? እኔ የፈለኩት በቃ ሄጄ እድሜ አሁን 25 ነው። በቃ ሄጄ ለመውለድ ለመጋባት ምናምን አስባለሁ። ደግሞ አገራችን ጦርነት ሲበጠበጥ ደግሞ መጨረሻው ምን እንዲሆን ምናምን እያልኩ አስባለሁ። እሺ ለሱ ጸሎት ነው የሚያስፈልገን፣ ያው እግዚአብሔር እጁን እንዲያስገባበት። አንቺ ልትቆጣጠር የምትችይው ነገር አይደለም። ግን ወደሽ ከሆነ ፈቅደሽ ማለት አሁን አንዳንዴ በቤተሰብ መጥቶለት ሴት ልጅ ከሆነች ለቤተሰብ ብላ ታገባለች። ገብቶሽ? በቃ ቤተሰቤን ላስተዳድር፣ ምንድነው ቤተሰቤን ላስደስት፣ በቃ እነሱ ከፈቀዱ ብላ። አንቺ ግን ወደሽ ፈቅደሽ አውቀሽው እንደኛ ከሀገር ውጭ ነው ያለሽው እና ሄድሽ ማውቁ ይቀድማል መጀመሪያ ባይኔ። እኔ ደግሞ ወደዚህ ላምጣው ምናምን እያልኩ ነው። እሱ ደግሞ አገር ላይ ስራው አለው የራሱ ማለት ነው እኮ። እሱ ሌላ ጉዳይ ነው። እሱን ተነጋግራችሁ የምታረጉት። ግን እኔ ዋና ሀሳቡን ነው የምነግርሽ። ማለት አንቺ አሁን ሰው ሀገር ነው ያለሽው አይደል? አዎ። ቤተሰብ ነው ያስተዋወቀሽ። ለምን መሰለሽ አሁን ካገባሽ በኋላ የምትቀይሪው ሀሳብ የለም። ትዳር በቃ ገባሽ አይደል? ዝም ብለሽ እንደ ዕቃ አፍርሰሽ ደግሞ የምትወጪው አይደለም። ገብቶሻል አይደል? ከማግባትሽ በፊት ነው ሚሊዮን ጊዜ ማሰብ ያለብሽ። የምታገቢው ሰው ማን ነው? ካገባሽው በኋላ ይሄ ሰው ረጅም ዓመት የዛሬ 50 ዓመት የትዳር አኒቨርሰሪያችንን ብላችሁ የምታከብሪው አይነት ረጅም ዓመት በትዳር በደስታ አብሬው ልኖር የምችለው ረዳት የሆነ ረዳት መሆን ብለሽ አመዛዝነሽ እውነት ላይ ቆመሽ ነገሮችን 10 ጊዜ ለክተሽ ነው ለማግባት መወሰን ያለብሽ። ወንድምሽ ስላመጣልሽ ቤተሰብ ስለፈቀደ የሆነ በሞቲቬሽን እና በሙቀት በቃ እንገባ ሂድበት ብለሽ የምትሄጅበት አይደለም። ስለዚህ ለዛም አይደለም ማለት ሰውየው በጣም ጥሩ ሰው እንደሆነ ማንም ሰው ያውቃል። እናቴ አይቼዋለች። ብዙ የነሱ ወንድም ደግሞ ለኛ ቤተሰቦች ተገብተዋልና በቃ ምን ያህል ጥሩ ሰው እንደሆነ ማንም ያውቃል። ገባ? እኔ ደግሞ ራሴ ደግሞ አይቼዋለሁ ማለት በቃ ስራው ትህትናው ሁሉ በጣም ጥሩ ሰው ነው። ግን ለመሄድ በጣም እየፈራሁ ነው። በቃ የሆነ ነገር ይፈጠራል ምናምን እያልኩ በቃ የሀገራችን ጭንቀት ግራ ገባን። ሚዩት አርጊስቲ። እሺ
አሁን ማድረግ የምፈልጊው ነገር ከወሰንሽ ያው ኃላፊነት የምትወስጂው ለራስሽ ህይወት አንቺ ነሽ። ማድረግ የምፈልጊውን ነገር አርጊ። ማግባት ከፈለግሽ ግን ካገባሽ በኋላ ለምትኖሩ ህይወት ለሚቀጥለው ህይወትሽ ራስሽ ነሽ ኃላፊነት የምትወስጂው። ከዛ ውጪ አሁን ዓለማችን ላይ ሀገራችን ላይ ሁኔታዎች ላይ የተፈጠሩ ያሉ ነገሮችን አንቺ ልትቆጣጠሪያቸው አትችይ። ለምሳሌ ነገ ሊያመኝ ስለሚችል ስራ አልመጣም እንዳለው ሰውዬ ማለት ነው። ገብቶሻል? እኛ ሀገራችን ውስጥ ብቻ ሳይሆን ችግር ያለው ዓለማችን ላይ ችግር አለ። ገብቶሻል? እዚህ አሁን እኔ የምኖረው ዱባይ ነው። ዱባይ ራሱ ችግር ውስጥ የትም ዓለም ሰላም የለም። ገብቶሻል? ስለዚህ እኔ በቃ እንግዲህ ዓለማችን ችግር ውስጥ ስለሆነች ቁርስም አልበላም፣ ምሳም አልበላም፣ እራትም አልበላም፣ እቅድም አላወጣም፣ ግቤንም አላሳካም። በቃ ቁጭ ብዬ ይነጋል፣ ቁጭ ብዬ ይመሻል አልልም። እንኖራለን። ፈጣሪም በጸሎት እየጠየቅን አይደል ነገን እንዲያሳየን በተስፋ እንጂ የሆነ ነገር ነገ ሀፕን ሊያደርግ ስለሚችል አላገባም፣ አልወልድም፣ አልቀጥልም፣ ስራ አልቀጥልም አንልም። የሚፈጠሩ ነገሮች ሊኖሩ ይችላሉ። እግዚአብሔር እንግዲህ ተስፋ ስጠን እያልሽ እየጸለሽ በማንኛውም ሁኔታ ውስጥ ትቀጥያለሽ ወደፊት እንጂ አትቆሚም። ስለዚህ ማድረግ ያለብሽን አሁን የወሰናችሁትን ነገር ከማድረግ ወደኋላ አትበይ። ህይወትሽ ይቀጥላል። ቀና ቀናውን እያሰብሽ ማለት ነው። ገብቶሻል አይደለም? ስለዚህ በዚህ መንገድ ነው ማድረግ። ሌላም ጊዜ እሺ፣ በሌላም የህይወት ክፍልሽ እንደዚህ ነው እሺ ማድረግ ያለብሽ። ተግባባን? እሺ ወንድ በቤተሰብ መጥቶላት እሷ እንግዲህ እንደ ደስ ብሏት ልታገባ የተዘጋጀች የመጀመሪያ አንድ ሰው ህይወት ጎበዝ፣ ከወደድሽው ምንም ችግር የለውም። ብዙ ሰው ግን እስከዛሬ ያው ለቤተሰቡ ሲል ነው የሚያደርገው። ለወንድሙ ለእናት ስል እናቴ እንዳይደብራት አባቴ እንዳይደብረው። ከዛ ከገቡ በኋላ እንዲህ ነው እንዴ ትላሉ። ኧረ መቼ ነው የምወጣው አይነት ነገር ነው። ለዛ ነው እኔ አስቢበት ያልኩሽ ማለት ነው። እሺ አስቸጋሪ ነው። ወረርሽኝ እኮ በቃ ተባብሷል። የፍቅርና የትዳር ወረርሽኝ። እስቲ ሁለት ፍቅረኛ ያላችሁ አንዱን ለቀቅ አድርጉልን፣ ለኛ ቆመን ከመቅረታችን በፊት እኛም እናግባ እንጂ ጎበዝ። ጤና ይስጥልን። ከማዳም ጋር ችግሩ ልትከታይ ነው የመጣችው። እቃውን መስበር ከፈለግሽ የኔ እናት ላይቭ ስልክሽን አጥፍተሽ መስበር እኮ ትችያለሽ። የሆነ ነገር እየሰበረች ነው ልበል። ንዴት ላይ ትመስላለች ሁኔታዋ። ቦይፍሬንዷ እናዷት ሊሆን ይችላል። ሄሎ ደቂቃችንን ጨርሰናል እኮ። እኔ እኮ ማለት ነው ኦልሞስት ቅድም ወጥቼ ስለገባው መሀል ላይ የሆነች ያቃጠልናት ታይም ስላለች 5 ደቂቃ ሆነ እሷን እንጠቀም ብዬ እኮ ነው። እሺ ኤኒዌይስ ሰዓታችንን ጨርሰናል። እሺ ሰዓታችንን ጨርሰናል። ጥሩ ጊዜ ነበረ። ትንሽ ዛሬ ኔትወርኩ ችግር አለበት። ሙቀቱ ነው መሰለኝ። ለእንትኑ ራሱ ቬንቲሌተር መቅጠም ያለብን ይመስለኝ ለኢንተርኔቱ። ምን አልሽኝ ዜድዬ? በኋላ ገባለሁ። በኋላ ገባለሁ። አሁንማ የሆነ ኔትወርኩ ራሷ እንትን አላስብሎና ሰዓታችንን ጨርሰናል። ነገ እንገናኛለን። ነገ እሑድ ነው። ጤናና እድሜ ይስጣችሁ። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ በጣም ጭንቅ ውስጥ ያላችሁ፣ መጥፎ ጊዜ ወይም ክፉ ቀን እያሳለፋችሁ ያላችሁ ሰዎች፣ ብቸኝነት የሚሰማችሁ ነው። እኔ ወንድማችሁ ነኝ። ከፍቷችሁም ከሆነ እናውራው። እሺ ምንም ችግር የለም። ችግር የሚፈታው አንድ ፈጣሪ ነው። እኔ ምናልባት ቦታውን ወይም መንገዱን ነው ላስተካክል የምችለው። እኔ ማንም የምፈጥርላችሁ ታሪክ የለም።
ግን ኑና እናውራው። እሺ ምንም ችግር የለም። ሰው ነገ እንገናኛለን። ክፉ አይንካችሁ፣ ጤና ይስጣችሁ፣ በሄዳችሁበት ከህመም ከችግር ይሰውራችሁ፣ ካስመሳይ ሰዎች ይጠብቃችሁ፣ እንቅፋት የሚሆንባችሁን ነገር ሁሉ ከፊት እየቀደመ ያንሳላችሁ። እሺ መቼም ቢሆን ከህመም ከችግር ይሰውራችሁ። ፈልጋችሁ አትጡ። የልባችሁ መሻት በሙሉ ከክፋት በስተቀር እሱ ይፈጽምላችሁ። እሺ መንገዳችሁን ቀና ያርግላችሁ። ዛሬ ማታ የቤዚ ጌም አለና ጌም የቀጠሮ ጌም የሚያዝናናችሁ ሰዎች እኔም በክብር ስለተጠራው እገኛለሁ። ማታ ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር ኑና ኢንጆይ እናደርገዋለን። ያው ጌም ማየት የሚያስደስታችሁ ማለት ነው። ያው እኔም ስለተጠራው ስለሚሄድ አብራችሁ የሚሄድ የምፈልጉ ሰዎች ከኔ ጋር ማታ ኑ። እወዳችኋለሁ። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ እየነጋ ያለበት ሀገር ያላችሁ ደግሞ